በእኔና ፍቅር ህይወት ብዙ እያቦካሽ ነውና ውጪ ለን ከህይወታችን ለነልሽ ነው በጣም ተናደንብሻል በቃ ማለት ብዙ ባንገናኝ እኛ ባይዜ ማለት በጣም ያወራንበት ነበር ስላንቺና ሂኩ ማለት የሚደብርሽ እኛ በካሜራ ፊት ቢሆን የተሻለ ነው ብለን አስበን ነውና እንዴ ደህና ነሽ? እኔ ደህና ነኝ። ምንድነው የተፈጠረው? ምን ሆናችሁ ነው? ቆይ እሱ ትንሽ እስር ቤት ነው እዛ ፖሊስ ጣቢያ ነው እኮ ነሽ ፉጋን ደህና ነሽ አይደል አንቺ? እሺ እስር እንውረድና እንምጣ። እሺ ነኝ ቶሎ እሺ ቦርሳዬ ተጣጣች ስለሆነ አልይዘውም ፕሮግራሙን ሳንጨርስ እንካ ሰማታል እንዴ ምንም ስልክም ይዘው ነገር ፀሐይዋ ስትጠልቅ ትንሽ ላይን ይዞ ማታ ጨረቃ ስትል ልትቀይር ቦታ ከመስኩ ማዶ ከወይኑ ስፍራ ቆሜ ሰላም 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 ውድ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ፈንድሻ ፋሚሊ አንተ ምንድነው እንት ብትለው ናጀምር ቪዲዮ ከተፈጥሮ ጋር እያወራሁ እኮ ከተፈጥሮ ጋር እያወራሁ ተፈጥሮ ምን አለች? ምን ሚስጥር ነው ልንገርሽ? ማገጠብ ያያችሁ ቤተሰብ አረ ከተፈጥሮ ጋር ነው ልኩሽ። ተፈጥሮ አታውቅም። ተፈጥሮ ምንድነው? ተፈጥሮ ምንድነው? ይሄ ነው ልትለኝ ነው? ይሄ ነው ተፈጥሮ። አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? አይ ብዙ ሰላምታ ምናምን አታብዛ። የሰው ቤት ነው ያለው ጸባይኛ ያን ጭቆቆንሽ አይደለማ። እኔም ጸባይን አደብን ገዝቻለሁ። አንተም ተገደብ ተገዝዛሽ ገብቶሻል። ፋሚሊዎቻችን ዛሬ እንግዲህ ደስ በሚል በሚያስደስት ሰርፕራይዝ ዘን የመጣ ነው። እንግዲህ አንዲት በህይወታችን ብዙ ውለታ ያለብን ለሷ ከፍለን ማንጨርሰው ትልቅ ውለታ ያኖረችብን አንዲት እንስታለች። እሷ ምንስት እንግዲህ ማንም የሚገምተው ነው ከጓደኛም በላይ ከእህትም በላይ ምን ብለንም እንደምንመድባት አናቅም። ግን ብቻ ሂክማ ናት። ሂክማን ምን ብዬ እንደምገልጻት ስለማላቅ ነው ባጭሩ። ብቻ ለኛ ሁለተኛ እናታችን እንደማለት ናት። የእውነት ስለዚህ ማለት ያው ሂክማ ከዚህ በፊት ዩቲዩብ ከፍታ በራሷ ማለት እኛን ሰርፕራይዝ ለማድረግ እኛ ግን ተናደደች። ተውሱና ታነሳው እንትን ቢሶት ይልብኛል። ለቤተሰቦችማ መናገር አለብኝና ሰርፕራይዝ ትላለች ጭራሽ እኛ በሌለንበት ዩቲዩብ ከፍታ በጣም ተሰማን። ግን እኛ ምኑ ደስ አለን መጨረሻ ላይ የሆነ ያልተስተካከለ ነገር አለ። ዩቲዩብ ሲከፈት ኖራ ግን ሚስጥሩን ነው ልንገራቸውና በዚህ አዲስ ቤት ነውና አዲስ ቤት ውስጥ መስራት ደስ ይላል። በተለይ ሂክማ ቤት ውስጥ ትላል። ሂክማ ማለት እኛ ማለት ይሷ ነውና ማለት በእናንተ ጥያቄ መሰረት ሂክማ ዩቲዩብ ቻናል ከፍታ ነበር ከዛ በፊት እኛን ሰርፕራይዝ ለማድረግ ማለት ነው። ስላችሁ ያው አናቅም እና እንዴት መሰላችሁ በቃ ቤተሰብ በጣም ብዙ ጊዜ ሲጠይቃት ምናምን ነገር ካልከፈትኩልሽ ብላ እንደዚህ አንገቷን ይዛት ነበር። ቆይ እያለች ጭራሽ በማንገምተው ሰዓት ከፍቻለሁ ብላ መጣች። ቲክቶክ ላይ ነው ቪዲዮውን ስናይ በጣም እኔ ስልሽ አንቺ ነሽ ደውልላት እኮ ተዛይለም መጀመሪያ ላንተ ነው ከሷ ቀደም የደወልኩት እኔ እንጃ ስትለኝ ደወልኩላት። ይለስ ሰርፕራይዝ ወይ ሰርፕራይዝ መርዶ ነው የሆንኩት አንቺ ሴትዮ እያልኩኝ ብቻ ግን ስልሽ ያው እኛን ሰርፕራይዝ ለማድረግ ነው። ግን ያው ቪዲዮ እንደምናየው እኛ ሰርፕራይዝ ለማድረግ እያሰብን ከዛ እሺ ሰርፕራይዝ ባኖን ራሱ በቃ አንድ ላይ እንዲተሰብስበን እንከፍታለን። ቪዲዮ ላይ ያለው ብቻውን ቆማ ፉፉና ፍቅር ከጎኔ ብትሆኑ ጭራሽ ትላለች። ብቻ ግን የሚገርም ቪዲዮ ሰርታ ነበር። እንዴት መሰለሽ ፍቅር ዛሬ ለዛ ሁሉ ነገሯ በጣም ስላስደበረችን ትልቅ ቅጣት አስቡት። አሁን ያለነው የት ነው? ቢሾፍቱ ደብረ ዘይት። እሷ የት ነው ያለችው? ቡታጀራ ስልሽ አሁን ኦሬዲ ደርሳለች። እንትኑን ንግግሩን እኮ ስናገር ቡታጀራ ነበረች። ይኸውላችሁ በዚህ ማለት እኛ ቪዲዮዎች ላይ እኛ ሰሞኑ ትልቅ ችግር ውስጥ እንደነበርን ታውቃላችሁ። ትልቅ ችግር ውስጥ ነበር። ለቪዲዮ ነው ተስተካክሏል ያልነው
እንጂ አልተስተካከለም። በጣም እንዲ እንትን ውስጥ ነን ጣውረድ ውስጥ ነን ምናምን ብለናት ነው አሁን ቢሾፍቱ በቃ ከ10 ደቂቃ ከ20 ደቂቃ ኦሬዲ ትደርሳለች። ምክንያቱም ቅድም 30 ደቂቃ ስላለች ነው ባጃጅ ይዣለሁ ብላለች ማለት ባጃጅ ይዛለች ኦሬዲ ወደዚህ እየመጣች ነው። ደብረ ዘይት ከገባች ቆየች። ፉፉ ተጎድቷል ሳይሆን እኛ ቪዲዮ ከሰራን በኋላ እዚሁ ነው ችግር እንደተፈጠረ የነገርናት ማለት እዛም ችግር መጥቶብን ነበር። እነዛ ሰዎች ተከተለውን መተው እዚህ ቢሾፍቱ ውስጥ በጣም አንዳንድ አጉል ነገሮች እያደረጉ ነውና በጣም ችግር ውስጥ ነን። ቶሎ መድረስ አለብሽ ደብረ ዘይት አንዳንድ ነገሮችን ታስተካክለናለሽ። ፉፉ ታስሯል ምን ብላታለችና በጣም ደንግጣለች። ተቸግሯል ብለናታል እና በቃ ሱቋን ሁላ ለሰው አስጠብቃ ሳዘገው ይላ ቁልፉም ለሰው አስረክባ ዝም ብላ ነው በቃ ተወርውራ እንደ ጀትን ይመጣች። ብቻ ግን እንዴት መሰላችሁ ባይዚ በጣም የሚያስደነግጥ ነገር ነው ማለት ከቡታጅራ ደብረ ዘይት ድረስ በድንጋጤ መምጣት በጣም ከባድ ነውና እኔም እንደዛ ነበር የደነገጥኩት። እኔ አንድ ነገር ማለት ነው አላወራኋትም። ያው እሱ ታስሯል ስለተባለ አላወራኋትም እና አንዳንድ ነገሮች ድግስ አዘጋጅተንላት ነው እዚህ የሚያምር ቦታ ላይ ለሷ ውብ ይሆናል። በጣም ጥሩ ነገር ነው ያዘጋጀንላት እና ደንግጣ መምጣቷ ለሷ በጣም ይወጃታል ብያለሁ። እና ደግሞ በዚሁ ከድንጋጤዋ ባሻገር ዋና ያዘጋጀንላት ነገር ቢኖር የዚህ የዩቲዩብ መክፈት ነው ማለት በዚህ ዩቲዩብ ማለት ዩቲዩብ ፈጣሪ እኛን ሰርፕራይዝ አትሆኑ ሲለን ምን እንደገጠማት ታውቃላችሁ። በቃ ዩቲዩብ በትክክል አልተከፈተም። ብዙ ፕሮሰሶችን አላደረገችለትም እና የሚጠቅም ዩቲዩብ አይደለም አይጠቅምም። ነገ ከነገ ወዲያ ሞኔታይዜሽን ላይ ሆን ይችላል በሚል ትታዋለች። በዛ ምክንያት ደግሞ ሰማኛ በጣም ደስታ ልባችን ሀሴት ሞላው። የእውነት በቃ እኔ ተደስቻለሁ። ቪዲዮ ሰርታለች እኮ ከተማ ወጣ ቪዲዮ ሰርታ እኮ እስለ በቃ ተናድጄ ነበር በጣም አሱቃ ሄጄ እስከምቆጣት ከዛ እንዳጋጣሚ በሁለተኛው ቀን አልሄድኩም። በሶስተኛው ቀን ስሄድ ገና ሳልቆጣት ድንገት እንደዚህ ሆነብኝ ምናምን ስትል ይሁንሽ ምናምን አልኩኝ። ድንገት መጥቶልኝ ነው ያለችው ነገር ማለት በቃ የሆነበት ሄድኩኝ ከህሉት ነገር ምናምን ቪዲዮ ሰራው ምናምን ያለችው ነገር በጣም ያናድዳል። ቆይ ታው ችግር የለም አሁን በደንብ ትቀጣለች። ገንግጣ ስትመጣ እንቀመር አይ ቀመርና እሺ አሁን ያሉት አንድ ነገር ልንገርክ ትተኛለህ። የት እዚህ ጋር እንደዚህ በቃ ተኝ አንዴ እሺ እያለቀስኩ ልጠብቃት። አንቺ እያለቀሽ ጠብቃት እርር እያልኩ ጠብቃትና በዚህ ማለት ኦሬዲ ግቢ ከገባሽ በኋላ ቦታውን ላታውቁት ይችላልሽና ይሄን ሰርፕራይዝ ቦታ እንዳታሳያት። እዚህ ጋር በጣም ብዙ የሚመጡ ነገሮች አሉ ለእናንተም ሰርፕራይዝ ነው። እዚህ ጋር በብዙ ነገር ይሞላል ጠረጴዛችን። እኛ ግን ወተን በጣም እንደደነገጠች ሆና ፕራንክ አድርጋት ይሄን የመሰለ የምስራችን እናበስራታለን ማለት ነው። እናበስራታለንና ይሄ ደግሞ ዩቲዩብ ሁሉ ነገሩ ተጨርሶለት በቃ ቪዲዮ መልቀቅ ብቻ ነው የሚጠበቅባት እና ደግሞ ሁሉ ነገር ተስተካክሏል። አሁን ምንም የሚያሳስብ ነገር የሚያሰጋ ነገር የለም ለማለት ነው። እና ያው መልካም የቪዲዮ ስራ በዚህ ማለት ከዚህ ቤት ነው ከኛ ቤት ነው የምትወጣውና ማለት አትወጣም። ለምን ትወጣለች? አትወጣም ስልሽ በቃ አባል ናት ፈንዲሻ ፋሚሊ አባል ስለሆነች ሂክማ ጥሩ ነገር እንድታቀርብ እኛ ሪኮመንድ እናደርጋታለን። ያው እኛ ጋር የሚመጣውን ነገር ታውቃላችሁ። እኛ ለቤተሰቦቻችን የተመረጠ በጣም ኩል የሆነ ስራ ስለምናቀርብ እሷም በዛ ልክ እንድትሄድና በዛ መንገድ እንድትጓዝ እናደርጋታለን። እኛም አለን ይሄው ከጎኗ በደንብ በርትታ እንድትሰራ ማለት ነው። ያው ብዙ ስራ አላት እንደነገርኳችሁ ከሀገር እየወጣች ምናምን ትላለች ሱቅ አለ ምናምን ነገርና ከዛ ባሻገር ይሄንንም እንድታስኬድ ፈልገን ነው እና ደግሞ ያው ዩቲዩብ ኦዲየንስ እንድትከፍት ይፈልጋልና በጣም ጥሩ ሰው ስለሆነች ለኛ በጣም ብዙ እኛ ላይ በጣም ብዙ ውለታዎች አሉባትና በትንሹ ይሄንን ነገር አድርገን እናስደስታት እና ደግሞ በእርግጠኝነት ቃል እንገባላታለን እዚሁ ቪዲዮ ላይ በዚህ ቪዲዮ 20,000 ሰብስክራይብ ታገኛለች። ፍቅርዬ አንቺ ነገራችሁ በቃ እናንተን ተማምነን ፈንዲሻ ፋሚሊ ተማምነን በዚህ ቪዲዮ 20,000 ሰብስክራይብ በቃ መግባት አለባት። የምር ቤተሰብ በዚህ ሂክማ ማለት ገባታል። አረ ያንሳታል እንደሷ ደግነት እንደሷ ልበቀናነት ይሄ ያንሳታል በእውነት እግዚአብሔርና ግን ያው 20,000 በቃ ለመጀመሪያ ቪዲዮ
ይበቃል። ከዛ በደንብ በርትተን ጠንክረን እናጠነክራታለን አሪፍ ቪዲዮ እንድትለቅ። ከዛ በዚች 15 ወይ ሳምንት ውስጥ 50 ይከበራል ማለት ነው። ይከበር። አሁን እኔ ማክበር ነው ናፍቀኝ። በዚህ እኛ ወይ 150 ገብተን ማክበር፣ እኔ ወይ 50 ገብቼ የኔን የራሴን ማክበር ብቻ ማክበር ናፍቆኛል። ወይ አይ አንዳንድ ሰው ደግሞ እየተቆጣ ነው። አንተ ዩቲዩብ ከፍተህ በቃ ታውከው ረሳኸው። ለምን እንዴት መሰለሽ ብቻ ታሪኩ ብዙ ነው። እንዴት መሰላችሁ? ያው እሷ ጋር እዚህኛው ቤት ፍቅር ቲዩብ ላይ እየሰራ ለምን ፉፉ ቲዩብ ላይ አሰራም ልትሉኝ ትችላላችሁ። እንዴት መሰላችሁ? ሐሳቤ በጣም ብዙ ነውና ብቻ ግን ይሁን ስለራሴ ብዙ ባላወራ ደስ ይለኛል። ሰው ስለራሱ ጥሩ ነገር አያወራምና እሰራለሁ እና በጣም ብዙ ሰዎች ያስቀየምኳቸው አሉ በዛ ጉዳይ ማለት ነው። አሁን ሰሞኑን አስተካክዬ የሆነ ነገር አስተካክዬ እኔ ጋር ብዙ ጥሩ ነገሮች እንዲመጡ ስለምፈልግ ነውና ያው ከፍቅርዬ ቤት የተሻለ ቪዲዮ ልሰራ እሺ። ግን ብቻ ግን መጣ ወደኔ ፉክክር ሊጀመር ነው። እኔ ማለት እመጣለሁ፣ ቃል ገባላችኋለሁ። በቀጣይ ቪዲዮ የሚገራርም ቪዲዮ ወደ እናንተ አደርሳለሁ እና ጠብቁኝ። ይሄው በተከታታይ ሰሞኑን ጣል ሲደረግበትና 50,000 ኬ ገብተን አብረን ስናከብረው ማለት ነው። ማንኒጋ እሺ። አሁን ትንሽ እንጠብቃትና ስትመጣ አንተ ትነሳለህ፣ ስትደውልልኝ ማለት ነው። አሁን ራሱ እያላበኝ ነውና ወርደሽ እዛ ነው መታመጫት ለመሰለሽ በጣም መደንገጥ ይኖርባታል። አሁን እዚህ ሲጀመር አታገኘኝም። እንዴት ተሰቃቅላኔ ታገኘኛለሽ? አታገኝሽም። ስለማታገኝሽ ሄደሽ በር ላይ ሆነሽ ሆነበት ጠብቀሻት ብቻ ግን መደንገጥ አለባት፣ በጣም መደንገጥ አለባት። ካልደነገጠች ይሄ ሰርፕራይዛችን ምንም ነው። ገብቶሽ? እሺ ችግር የለም። እኔ አሁን ልሂድ። አትደርስም መቼም ወይስ ትደዋወላላችሁ? ደውይላታ። አትደርስም። እኛ እዛ ጥላው ጋር ነው ቀጥለሽ አይደለም። ይሄ እስኪዘጋጅ እኛ እዛ ዥዋዥዌው ጋር ነው። ኦኬ አሁን እሺ፣ ሙሉ ነገሩን ያዘጋጁት። ዥዋዥዌው እንጨት ዥዋዥዌው ያው ጫታ ባይሆንም እዛ ጋር አለ። ያው ዥዋዥዌው ፀሐይዋ ስትጠልቅ ትንሽ ላይን ይዞ ማታ ጨረቃ ስትል ልትቀይር ቦታ ከመስኩ ማዶ ከወይኑ ስፍራ ቆሜ ውዴን አግኝቻት ሳልጠግባት ስሜ ጭር ያለ ቦታ ሰው የለበት ስፍራው ግን አለችኝ ውዴ ልሄድ ነው ፈራው። እንዴ ደህና ነሽ? እኔ ደህና ነኝ። ምንድን ነው የተፈጠረው? ምን ሆናችሁ ነው? ቆይ እሱ ትንሽ እስር ቤት ነው፣ እዛ ፖሊስ ጣቢያ ነው እኮ። ነሽ ፉጋ እንሂድ። ደህና ነሽ አይደል አንቺ? እሺ እስር እንውረድና እንምጣ። እሺ እሺ ቦርሳዬ ጠፋች ስለሆነ እሺ። አንቺ በሰላም ደረሽ? አዎ ደርሻለሁ። የኔ ሀሳብ ስለሆነ ቤተሰቦች ማለት የፍቅር ስልክ እኔ ጋር ነው። የካሜራማኑን ስልክ ነው። በዛ ስልክ ደውላላት ስለነበር በሱ ስልክ ነው ልታወራት ሄደችው። እዚህ ያለውን ነገር አጠናቅቅ ያለው ብዬ አስባለሁ። እንዳይደርሱብኝ እየመጡ ነው። ደንግጣ ነው የወጡት። እንግዲህ ምን አይነት ወከባ እንደሚኖር እንግዲህ ልነግራችሁ አልችልም። ይሁኑ ትንኞች አሉ። በጣም ወከባ አለ።
ውድ ቤተሰቦቻችን አላቅም መጡ ጀነስ መጡ ማይ ቀልድ አይደለም ነው አረ ደብራሪ የሆነ ቢሰጥ ስራ ትቼ ነው የመጣሁት። ሱቅ እኮ ለማላውቀው ሰው ትቼ ነው የመጣሁት። ቢቀለድ እንደዚህ ነው። ቀልድ አይደለም። እኔ ኬት እንደመጣ አላውቅም። ልጅ ምን ማለት ነው? ኬት እንደመጣ አላውቅም። እሺ ነኝ እየቀለዳችሁ ነው። እኔም ግራ ገብቶኝ እናንተ ቆይ ምንድነው የምትቀልዱ? አረ የፍቅርን የሆነ ነገር ልናከብር ነው የጠራንሽ። የሆነ ፕሮግራም አለ ለፍቅር ምን አይደለም ቀልድ ነው። እኔ እኮ እዛ ስራ ትቼ ነው የመጣሁት። ያው ከማላውቀው ግዴታ ስለሆነ አንቺ የምትገኝበት ፕሮግራም ነው። ያለ አንቺ መከበር ስለሌለ እኛ ስንት ነገር አሳልፈን መንገድ ትችላላችሁ በስልክ አንዴ ፕሮግራሙ ላይ ግዴታ አንቺ መገኘት አለብሽ ነው እንጂ እሺ በይኝ አንዴ ዝም በይስ ምንም አንዴ ስራ ምናምን ታዲስ ትልቅ ፕሮግራም ነው ባይዚ እዚህ ተጠልፍ ይልቅ ፕሮግራም ከሆነ እኮ በአደጋ ምክንያት አይደለም እንትን ምትል እንዴ ቤተሰብ ሳልናገር የመጣሁት እዚህ መሆኔን አያውቁም። ተጀራ መሆኔን በቃ ችግር የለም። ዛሬ እንመለሳለን ግን ኮን እንሄዳለን ስለ እንዴ አትዋከቢ በጣም ለፍቅር በጣም የሚያስፈልጋት ፕሮግራም ነው። እሱ ፕሮግራም ላይ ካልተገኘሽ ደግሞ ራስሽ በስልክ መናገር የሚቻል ነገር አይደለም። ችግር የለም። በቃ እንኪ ቤተሰቦች አንዴ ወደ እዚህ ፕሮግራም ታሳዩ ቤተሰቦች ተናገሩ አንዴ ምንድነው ላብና ትያለሽ? እሺ በቃ ተረጋግጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? እኛ ያለን በጣም ደህና ነን። ባላችሁበት ያላ ሰላምና ዝነት በእናንተ ላይ ይሁን። በቃ በጣም አናዶኛል የእውነት በጣም ማለት ነው። ብቻ ግን ያው ዋናው ደህና ሆነው ማየቴ ነው። ግን የዋናው ብለሽ የገባሽው ሰላም ማለት ያንቺ ነው። ግን ያው የኛ ቤተሰቦቻችን ብዬ ነው የገባሁት። እሺ ግን ስለ ዩቲዩብሽ አሁን ትንሽ አጠር ያለ እንትን ዩቲዩብ ከፍተሽ አንቺ በጣም ጉደኛ ነሽ። በጣም አብራሪልን ማቶኝ ሰው ነሽ። በጣም አዝነንብሻል። ያለኛ ከፈተች ተውት ይሄንን ነገር በቃ ያለኛ ከፍታ ቪዲዮ ሰራች ከዛ ለቀቀች። ምንም ማቶኝ ያ ጀመሩ ምን ሰው አያቻት እኔ የተናደድኩት እኔ የሚያስቁኝ እነሱ። እሺ አንዲ ስሚ ሂክማ በቃ እስከዛሬ ለነበረን ነገር እናመሰግናለን። ጓደኝነታችን በጣም ጥሩ ነበር። ዛሬ ላይ ከዛ ከቡታጅራ ድረስ ደብረ ዘይት ድረስ ያመጣንሽ በኔና ፍቅር ህይወት ብዙ እያቦካሽ ነውና ውጪ ለን ከህይወታችን ለነልሽ ነው። በጣም ተናደንብሻል። በቃ ማለት ብዙ ባንገናኝ እኛ ባይዜ ማለት በጣም እያወራንበት ነበር ስላንቺና ሂኩ ማለት የሚደብርሽ እኛ በካሜራ ፊት ቢሆን የተሻለ ነው ብለን አስበን ነውና እንዲደብርሽ አይደለም ብዙ ነገር አሁን ምንድነው ስለናንተና ስለ ፍቅር ማቦካው አይ ነው አይደለም። እኛ ሲጀምር ዛሬ አንድ ነገር ምን ያዘጋጀን ነው ስንጣላ ለምን ታስታርቀናለች? እኔ ሲጀምር መታረቅ ሳልፈልግ ነው የምታስታርቂኝ ሂክማ። እኔ ራሱ በቃ አንዴ ሲጀምር እኔ እስከዛሬ ላደረግሽልኝ ስላስታረቅሽኝ ምናምን በጣም በህይወቴ መጥፎ ነገር ነው ያደረግሽብኝና ለዛ ነው ኬክ የምቆርጠው ለዛ ነው ሂክማ። የሚደብርሽ ከሆነ በጣም የመጨረሻ ይሄ ፕሮግራማችን ነው በቃ እኔና ለመበተን ማለት ነውና ለዛ ነው ፈታ ስትፈልጊ ሱቅ ትቼ ምናምን የሚባል ነገር የለም። ሲጀምር አንቺ ከሱቅ በላይ እኛ ህይወት ውስጥ ምን ትሰራለሽ? ገብቶሻል አይደል ሂክማ? በቃ ስራሽን ነው መስራት ጓደኞቼ ስለሆናችሁ ሳቢ በእናትሽ እኛ የምንም ጓደኝነት አንፈልግም። በቃ ሲጀምር እኔና ፍቅር መሀል ውስጥ እኔ ብዙ ነገር የነገርኩሽ ነው እሱን እንደማልፈልገው እንደማይመጥነኝ። ግን አንቺ ከማይመጥነኝ ሰው ጋር እንደዚህ አትይኝ በዘዌ እንደዚህ እንዳትይኝ። አሁንም እነግራለሁ እውነትን በፍለፍት ነው የምነግርህ። ጭራሽ ማልመጥንሽ እኔ ነኝ? አዎ አንተ ነህ። አሁንም እዚህ ጋር የቆምኩት ለሂክማ ብዬ ነው። አይ እሺ ዛሬ አሁን ምን ይያሉ ነበር? ከሰዓት በፊት ከደቂቃዎች በፊት ምንም ልናደርግ አይደለም ፕሮግራም ከህይወታችን እንጭለን ይያሉ ነበር እኮ ለሂክማ ሰል ነው። በጣም እያወዛገባችሁ ነው። አንዴ ስለምናከብርሽ ነው ይሄ ፕሮግራም ያዘጋጀ ነው። ይሄ ፕሮግራም ያዘጋጀው ያው ከመጥፎ ጊዜያቶች በፊት ጥሩ ጊዜ አሳልፈናል። ስለዚህ መለያየት አለብን። ያው ኬኩ ራሱ 3 ጓደኛሞች የመበተን ይላል። አሁንም ምንም ሹካ በኔ ላይ አነሳ አንቺ ሹካ ደግሞ ቢላነሳብሻለሁ
እሺ አሁን ችግር የለም ሁሉ ነገር አሁን በሂክማ ፊት አንጣላ። እሺ ያው ካላመንሽኛል ኬኩን እንትን በዩ እሺ አይኔን ቆይ ለምንድን ነው የምትይዙኝ? በቃ ኬኩን አንብቢ። 3 ጓደኛሞች የመበተን ፕሮግራም ነው የሚለው አንብቢ። ኧረ ሂክማ አንዴ አንብቢውና በእናትሽ ቶሎ ገል አላነበውም። ካያት ስልኩን አንዴ ፍቅር እንኪ ስልኩን እንኪ ፍቅር አልይዘውም ፕሮግራሙን ሳንጨርስ እንካ ማታል እንዴ ምንም ስልክ የሚይዘው ነገር የኬኩን ብር ታምጣ። በቃ ግን አንቺ ተብርሽም የሰውን ኬክ በቃ ብሩን አንቺ በይ። እሺ አንዴ የኬኩን ብር ነው አረ መፈለግ። አዎ ብሩ ወይ ብሩን አንቺ ከፍዬ እወጣለሁ። አንዴ ወይኔ ከፍዬ እወጣለሁ። በዛው ልትሮጥ እኮ ነው ማለት እዚህ ካልሆነ አይቻልም። በዚህ እሺ አንዴ ስነ ስርዓት ይኑርሻ። ቪዲዮን እያዝን ያለ ነው። እኔ እኮ እስካሁን ምንም ያወራሁት ነገር የለም እኮ ቪዲዮ እኮ ነው ያዝነው። በቪዲዮ እኮ ነው እኮ ይሄን ቪዲዮ የምትወስደው ከሆነ አቁሙ። ሲቀጥል እኔ እንለያይ ያላችሁት እኔ ምን እንዳሰባችሁ አላውቅም። ምን እንትን እንዳልኳችሁ ባላውቅም ምን እንዳጠፋው አላውቅም። አይደለም ያጠፋሁት ነገር ካለ በግልጽ እኔ አሁን ለምሳሌ እኔ ሁለታችሁ ከህይወቴ ወጡ ነው የምለው። እሱ ሁለታችንን አስወጣን፣ አንቺ ደግሞ ሁለታችንን አስወጭ። በእናትሽ እኔ ብዙ መጨቃጨቅ ከእናንተ ጋር አለ። ስለዚህ ለዛ ነው ማለት ነው ይሄ ኬክ የሚቆረሰው ይሄ ኬክ የሚቆረሰው ለዛ ነው ማለት ነው። ለመጀመሪያ ጊዜ እንቀፋት አባት እስቲ እንቀፋት። ኧረ እኔ አላውቅም። ኦኬ ያው ጌታ ምስክሪን ኬኩን አንብቢ እስቲ። ኬኩን አንብቢ እማ ማርያምን አንብቢ እንዴ! በእናትሽ አንብቢ እስቲ አንብቢው እስቲ። ምንድነው የሚለው? እናንተ ቆይ እርችት ይላኩስ እባክሽ። ክብሪቱስ ማታ ነው? ክብሪት ይሄው አጋጣሚ ነይ እሺ ነይ በቃ ነይ ነይ የኔ እናት ነይ ማይጠቅ የኔ አዛኝ የኔ አኩራፊ ነይ እባክሽ። እቺ ነው መሰለሽ ጓደኛ እያለች አንቺ እዛ ሄደሽ ልትቀባጥ ዩቲዩብ ከፈትሽ ይኩዬ እና እናንተን ሰርፕራይዝ አደርጋለሁ ብዬ ነበር። ያው በቃ እኛ ደግሞ ተናደንብሽ ነበር። እንኳን ተበላሸ። ይሄንን በደስታ እንድናከብር በዚህ ያንቺ ቤት ነው ይኩዬ። ይሄው ሂክማ እና አሁን ቆይ ርችቱ ይለኮስና በሂክማ ስም ሰላም የሂክማ ፋሚሊዎች። ለነገሩ ፋሚሊ የለም ግን በዚህ 20 ሺህ እንደምንጋብ ስለማቅ ፋሚሊዎች ነው ቀደም በቃ በዚህ ቪዲዮ አውርተናል። ጠፍቷል። ቤቢ አልጠፋም እንዴ? ጀምቢ ያው ለክሻለሁ እንግዲህ ሂድ ይኩዬ። አንዴ አትደስችም? እንዳንቺ ደንግጠሻል? ኧረ የምር በጣም ደስ ብሎኝ። ሂድ እንደዚህ አይነት ምን ሰንደል ነው ምንድን ነው? ለኩሽ ላትልቁንም ሂድ በይ ሂክማ ቲዩብ እንግዲህ በይፋ ተመርቋል። እንዴ ነገር እሺ አሁን በሂክማ ቲዩብ ስም ሰላምታ ትግባለን በማለት ኦልሬዲ ከዚህ በኋላ ማለት ሰላም የኔ ፋሚሊዎች ማለት ቁም ነገር ነውና ስልሽ ከዚህ በፊት ብዙ ነገሮችን እዚህ ቤት ውስጥ ብዙ ነገሮችን አድርገሻል። ብዙ ጥሩ ነገሮች በጎ ነገሮችን አድርገሻልና በጎ ሰው ነሽ፣ ትልቅ ሰው ነሽ። ማለት አስተሳሰብሽ ትልቅ ነው። ይሄው በዚህ ቪዲዮ ማንነትሽን ማወቅ እንችላለንና ጥሩ ማንነት ነው ያለሽ። ከዛ ከቡታጅራ ደብረ ዘይት ድረስ አስደንግጠናት አምጥተናት እንደዚህ አይነት መርዶ ነግረናት የነበራትን ስሜት አይታችኋል። በቃ ምን ያህል ቀዝቀዝ ያለች ልጅ እንደሆነችና ሂኩዬ ይገባሻል። ማለት ነገ ከነጎዳ ሰርተሽ ቤተሰቦች የሚወዱሽ ቤተሰቦች አፍርተሽኛ በዚህ ቤት ውስጥ በጣም የሚወድሽ ቤተሰብ አለና በጣም ብዙ የራስሽ የሚወድሽ ቤተሰብ አፍርተሽ ይሄ ቪዲዮ ተነጋግረናል። ሌላ ፍቅር ቀደም ኢንትሮ ገብተናል ምናምን 20 ሺህ በዚህ ቪዲዮ እንደምትገቢ ማለት ያው ቃል ገብተንልሻል። ቃላችንን አያፈርሱብንም ቤተሰቦች። ገብተሽ ትገቢያለሽ በእርግጠኝነት ፋሚሊ ምን ተማመንበት ፋሚሊ እና ሂኩዬ ያንቺ ቤት ነው፣ ያንቺ ቲዩብ ነው። ቲዩብ ቻናል ተከፍቶልሻል። ፍቅርዬ በጣም ማለት ታውቂያለሽ። ስለሷ ብዙ ማውራት አይጠበቅብኝም። እኔ በደንብ ታውቂያታለሽ። ከዛ በፊት በምን ልክ እየጨቀጨቀችሽ እንደነበር እኔ ያን ሁሉ እየጨቀጨኳት እንዴት ሳትነግረኝ ተከፍታለች ብላ በጣም ተቆጥታሽ ነበር። ግን ያው ዛሬም
ጊዜው ነውና ከፍታ መርቀናልና እንግዲህ ያለሽን ስሜት በጣም ነው የማመሰግነው። የኔ ፍቅር አይመሰገኑትም ጓደኛ ማሞቾች። እሷ ናት ዋናው። አረ እባክህ እሷ ናት። አንተ ባትኖር አላደረገውም ነበር። አንተ ምን ይባል ነው አልታረገውም ነበር። እሺ ያው ቅድም ሰላም አለይኩም ብያለሁና ሰላም የሂክማ ዩቲዩብ ቤተሰቦች እንዴት ናቸው? ማለቴ ያው ቤተሰቦቼ ዛኦል ፈንሻ ቤተሰቦቻችን። ስለዚህ አሁን ኬኩን እንቆርሰዋለን ማለት ነው። እና እውነት ለመናገር ያው ያንንም ቪዲዮ ስሰራ ነግሬያችሁ ነበረ ፍቅርና ፉፉ ስለሌሉ በጣም ዝም በይ ኧረ እባክሽ ያለኛ እየከፈተች ሳትነግረን አሁን ጠርተን ይቀረን እኮ ነው የምንመስለው። ጠርተን ዝም በይ። እኔ ለእናንተ ሰርፕራይዝ አደርጋለሁ ብዬ ነበር ከፍቼ፣ ያው አልሆነም። ዩቲዩቤ ብዙ የሚቀራቸው ነገሮች ነበሩ፣ ያልተስተካከሉ ነገር ነበርና በዛ ነው ደግሜ የሚያልሰራውት ፍቅርና ፉፉ ማመጣላችኋለሁ ብዬ ቃል ገብቼላችሁ ነበርና ያው መጣሽ ነው እንዴ? ዝም በይ አልመጣም ነበር እኔ በዛቲው ቢሆን አልመጣም ነበር። እንዴት ታረቀ ኖርማል ነው። እና ያው ፍቅር እውነት ለመናገር ከዚህ በፊት በጣም ብዙ ጨቅጭቃኛለች ስላችሁ በቃ ዩቲዩብ ክፈቺ ምናምን እያለች እጅግ በጣም ልክፈትልሽ ስሪ ምናምን እያለች በጣም ብዙ ጊዜ ጨቅጭቃኛለች። ያናደደኝ እሱ አይደል እያልኩኝ ያለን የተፈሹ ነገር ኖርማል ነው። እኔ ኩዬ በቃ ብዙም ስለደነገጥሽ ምናምን ነገር ሁለት ስሜት ስለሆንሽ ብዙ እንድታወሪ አናረግሽምና ይኩዬ ቤትሽን እንመርቀው ኬክሽን ቁረሺ። ካሜራማን አንዴ ኬኩን ግን ያዝልን እባክህ።